ዓለም በጉያው አቅፋ ከያዘቻቸው አደገኛ ፍጥረታት መካከል የእባብ ዝርያዎች ተቀዳሚዎቹ ተርታ ላይ ይመደባሉ። በየዓመቱ ከ81,000 እስከ 138,000 የሚሆኑ ሰዎች በተለያዩ የእባብ ዝርያዎች ተነድፈው እንደሚሞቱና ተነድፈው ከሚተርፉ መካከል ደግሞ ለዘላቂ አካል ጉዳት የሚጋለጡት ጥቂት እንዳልሆኑ የዓለም የጤና ድርጅት WHO ያወጣው መረጃ ያመለክታል። በመሆኑም እባቦች ያለማቋረጥ መንታ ምላሳቸውን ወጣ ገባ የሚያደርጉበትን ምክንያት ጠይቃችሁ ይሆን? ከሌሎች እንስሳት በተለየ ባለሹል ጫፍና መንታ ምላስ ባለቤቶች የሆኑበትን ሚስጥርስ ታውቁታላችሁ? የእባቦች ዓይን በተፈጥሮ የማይከደን በመሆኑ የሚተኙት እንዴት ነው? ቆዳቸውን በተደጋጋሚ የሚቀይሩበት ጥበብስ መነሻው ምን ይሆን? አይበለውና ከዕለታት በአንዱ ቀን ከነዚህ ተሳቢ ፍጥረታት ጋር ፊት ለፊት ብትፋጠጡ፣ ከዚህ ከፍቶም ብትነደፉ ራሳችሁን ማዳን የምትችሉት እንዴት ነው? ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ የእባቦችን ሚስጥራዊ ተፈጥሮ በግልጽ የምናስቃኛችሁ ሲሆን ቀደም ሲል ያነሳናቸውን ጥያቄዎች ምላሽ በጆሮ ግቡ አተራረካችን የምናስቃኛችሁ ይሆናል። ቪዲዮ በርካቶች ጋር መድረስ እንዲችል ላይክ እና ሼር እንድታረጉት እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰባችን ሆናችሁ ምርጥ የጫካ ውስጥ እውነተኛ ዶክመንተሪዎች እንድትኮመኩሙ ግብዣችን ነው። እባቦች ዱሩን የሚያስጨንቁት ሚስጥራዊ ፍጥረታት። በምድራችን ላይ ከ4000 በላይ የእባብ ዝርያዎች የሚገኙ ሲሆን በየዓመቱም አዳዲስ ዝርያዎች ስለሚገኙ ቁጥራቸው እየጨመረ በመሄድ ላይ ነው። ከነዚህም መካከል የሰው ልጅ ላይ ጉዳት የሚያደርሱት 200 ያህሉ ዝርያዎች ብቻ ናቸው። ለአብነት ያህልም በአፍሪካ ውስጥ የሚገኘው ብላክ ማምባ፣ በእስያ ውስጥ የሚገኘው ኪንግ ኮብራ እንዲሁም በአውስትራሊያ ውስጥ የሚገኙት ኢንላንድ ታይፓን እና ታይገር ስኔክ በየጊዜው ሰዎችን ከሚያጠቁ የእባብ ዝርያዎች መካከል ተጠቃሾቹ ናቸው። እነዚህ መርዘኛ ተሳቢዎች ምላሳቸውን ያለ እረፍት እያውለበለቡ መንቀሳቀሳቸው በደንብ የሚስተዋል ነገር ነው። ግን ይሄን ማድረጋቸው ለምን አስፈለገ? እባቦች ምላሳቸውን ወጣ ገባ የሚያደርጉት እንዲያው በዘፈቀደ አይደለም። ከዚህ ይልቅ በተፈጥሯቸው ከአካባቢያቸው ውስጥ በንቃት ኬሚካላዊ መረጃዎችን ይሰበስባሉ። ተራ የሚመስለው የምላሶቻቸው እንቅስቃሴ በህይወት ለመቀጠልና ላለመቀጠላቸው ወሳኙ ተፈጥሯዊ ቁልፍ ነው። እባቦች የሚኖሩበት ዓለም ከኛ ፈጽሞ የተለየ ነው። ምክንያቱም እኛ አብዛኛውን እንቅስቃሴያችንን ለማድረግ የማየት ችሎታችን ላይ የምንመረኮዝ ሲሆን፣ እባቦች የሚኖሩባቸው አካባቢዎች ውስጥ ግን ሁሌም ማየት ብቻውን በቂ አይደለም። ድቅድቅ ያለ ጨለማ ውስጥ ሳሮች መካከል አሊያም ከመሬት በታች ያሉ ቦታዎች ውስጥ የተደበቀ ታዳኛቸውን ለመያዝ የማየት ችሎታቸውን ለብቻው መጠቀማቸው ለስኬት አያበቃቸውም። ስለዚህ እባቦች እንደዚህ አይነቱን ተፈታታኝ ሁኔታ ለመወጣት አካባቢያቸውን የሚረዱበት የተለየ መንገድ ያስፈልጋቸዋል። ይሄ ተፈጥሯቸው ደግሞ ኬሚስትሪ ላይ የተመሰረተ ስለመሆኑ ተመራማሪዎች ደርሰውበታል። ሁሉም ህይወት ያላቸው ነገሮች እኛ በአይን ልናያቸው የማንችላቸውን የኬሚካል ቅንጣቶች ወደ አካባቢያቸው ይለቃሉ። በሚያስገርም ሁኔታ ግን እባቦች የተፈጠሩት እነዚህን የኬሚካል ቅንጣቶች ማነፍነፍ እንዲችሉ ተደርገው ነው። ሆኖም እነዚህን የኬሚካል ቅንጣቶች ለማነፍነፍ የሚጠቀሙት አፍንጫቸውን ብቻ ሳይሆን ምላሳቸውንም ጭምር ነው። ስለዚህም በእያንዳንዱ ቅጽበት ምላሳቸውን ወደ አካባቢያቸው በማውጣት በዙሪያቸው ከሚገኙ ህይወት ያላቸው ነገሮች ውስጥ የሚወጡትን የኬሚካል ቅንጣቶች ከሰበሰቡ በኋላ ወደ አፋቸው መልሰው በማጣጣም ስለ አካባቢው ሁኔታ መገንዘብ ይችላሉ። ይህ ተራ ነገር የሚመስለው የእባቦች ልማድ በዙሪያቸው የሚያንዣብብ አደጋን፣ ታዳኛቸውን፣ ተቃራኒ ጾታንና እንቅስቃሴዎችን ለመለየት የሚረዳቸው በደንብ የተዋቀረ የስሜት ሕዋስ ስርዓታቸው ነው። እባቦች አፍንጫ ያላቸው ቢሆንም ግን ያለው የማሽተት አቅም በቂ ስላልሆነ ዙሪያቸውን ለማነፍነፍ በዋናነት አፋቸው ውስጥ በተደበቀው የተፈጥሮ ስርዓታቸው ላይ ይመረኮዛሉ። አፋቸው ውስጥ ከላይ በኩል ጃኮብሰንስ ኦርጋን ወይም ቮሜሮናሳል ኦርጋን የሚሰኝ በምላሳቸው የሰበሰቡትን ኬሚካላዊ መረጃ በመተንተን አንጎላቸው እርምጃ እንዲወስድ ምልክት የሚሰጥ የአካል ክፍል አላቸው። የእባቦች የመንታ ምላስ ባለቤት የመሆን ተፈጥሯዊ ሚስጥርስ ምን ይሆን? የሹካ ጣት የመሰሉት የእባብ መንታ ምላሶች እንዲያው ለውበት አሊያም በዘፈቀደ የተፈጠሩ ሳይሆኑ አቅጣጫን ለመለየት የተሰሩ ተፈጥሯዊ ጂፒኤሶች ናቸው። ሁለቱም ምላሶቻቸው የተወሰነ ልዩነት ያላቸውን ኬሚካላዊ ምልክቶች ከአካባቢያቸው ላይ የሚሰበስቡ ሲሆን የፈለጉት ነገር ወደሚገኝበት አቅጣጫ ለመሄድ ጠንካራ ጠረን ያነፈነፈውን ምላሳቸውን አቅጣጫ መሰረት በማድረግ ይንቀሳቀሳሉ። ይህ ተፈጥሯዊ አቅም የታዳኞቻቸውን የማይታዩ ዱካዎች ጭምር ተከታትለው ለማግኘት ስለሚያስችላቸው በተለይም ድቅድቅ ባለ ጨለማ ውስጥ የተዋጣላቸው አዳኞች እንዲሆኑ አስችሏቸዋል። አንዳንድ የእባብ ዝርያዎች ላይ ይህ ችሎታ
ሙቀትን ከማነፍነፍ አቅም ጋር የተጣመረ በመሆኑ ደመ ሞቃት የሆኑ እንስሳትን የትም ተደበቁ የት በቀላሉ ለማግኘት ያስችላቸዋል። እባቦች በተለይም በስሪያ ጊዜያቸው ወቅት ምላሳቸውን እርስ በርስ ለመግባባት ይጠቀሙበታል። ይህም ሲባል ሴቶቹ እባቦች ፌሮሞንስ የሚባል ኬሚካልን በምላሳቸው አማካኝነት የሚለቁ ሲሆን ወንዶቹ ደግሞ ይህን ኬሚካል በማነፍነፍ ረጅም ርቀቶችን ጭምር አቋርጠው ለግብረ ሥጋ ይከንፋሉ። በዚህ የተነሳም አንዳንዴ በርካታ ቁጥር ያላቸው ወንድ እባቦች በአንዲት ሴት እባብ ዙሪያ ይሰበሰባሉ። በርካቶች የእባቦች መንታ ምላሳቸውን ማውጣት የቁጣቸው መገለጫ እንደሆነ ቢያሰቡም ግን እውነታው ከዚህ የራቀ መሆኑን እንደተገነዘባችሁ እምነታችን ነው። እባቦች አይናቸው ለቅጽበት ያህል እንኳን የማይርገበገብበት ድንቅ እውነታ ምን ይሆን? እባቦች እንደ ሌሎች እንስሳት በየቅጽበቱ የሚርገበገብ የአይን ሽፋን የሌላቸው ሲሆን በምትኩ አይናቸውን ከአቧራ፣ ከሹል ነገሮች ብሎም ከሌሎች ጉዳት ሊያደርሱ የሚችሉ ነገሮች የሚጠብቅላቸው ብሪል ወይም ስፔክታክል የተሰኘ ተፈጥሯዊ መጋረጃ አላቸው። ይህም በአብዛኛው በሚንቀሳቀሱባቸው እንደ አሸዋ፣ አለት፣ ሳር፣ የመሬት ስር ጉሬዎች፣ የዛፍ ላይ ቅርንጫፎች ወይም ጥቅጥቅ ያሉ ጢሻዎች ውስጥ አይኖቻቸው ሳይጎዱ እንደ ልባቸው እንዲንቀሳቀሱ ያስችላቸዋል። አይኖቻቸው ሁሌም ቢሆን ስለማይከደኑ ንቃትና ትኩረት እንዳይለያቸው አድርጓቸዋል። አይኖቻቸው የማይከደኑ ከሆነ ታዲያ ይተኛሉ ወይ የሚለው ቀጣዩ ጥያቄ ተፈጥሯዊ እንቆቅልሽ ይሆናል። የዚህ እንቆቅልሽ አጭሩ ምላሽ አዎ ይተኛሉ የሚለው ሲሆን እንዴት የሚለው ጥያቄ ደግሞ የእንቆቅልሹን ሰንሰለት ያረዝመዋል። እባቦች በሚተኙበትም ወቅት ቢሆን አይኖቻቸውን አለመክደናቸው ትልቅ ግርምትን የሚያጭር ተፈጥሮ ነው። እባቦች በሚተኙበት ወቅት እንቅስቃሴያቸውን ይቀንሳሉ፣ ጉልበታቸውን ይቆጥባሉ፣ ሰውነታቸውን ያሳርፋሉ። እንዲሁም ደህንነታቸውን ለማረጋገጥ ከአለቶችና ከእንጨት ስር በጉድጓዶችና በተጠቀጠቀ ጢሻ አሊያም ድብቅ በሆኑ ሞቃት ስፍራዎች ውስጥ ይመሸጋሉ። በተለይም ተመግበው የተኙ እባቦች የምግብ መፈጨት ስርዓታቸው ላቅ ያለ ጉልበትን የሚፈልግ በመሆኑ ለረጅም ጊዜያት እንቅስቃሴ አልባ ሆነው ይቆያሉ። አንዳንድ የእባብ ዝርያዎች ቀን ላይ መተኛትን ሲመርጡ፣ ሌሎቹ ደግሞ የምሽቱን ክፍለ ጊዜ ይጠቀሙበታል። የሚተኙበትን ጊዜ የሚመርጡትም መቼ ማደንና መንቀሳቀስ እንዳለባቸው አጢነው በመወሰን ነው። ከዚህ በተጨማሪም ደመቀዝቃዛ እንስሳት በመሆናቸውና በቅዝቃዜ ወቅት እንደ ልባቸው መንቀሳቀስ ባለመቻላቸው የተነሳ ሞቃቱን ክፍለ ጊዜ በደንብ ተንቀሳቅሰው በብርዳማ ወቅቶች መተኛትን ተመራጭ ያደርጋሉ። እነዚህ ፍጥረቶች ተኝተውም ቢሆን በዙሪያቸው ያለ እንቅስቃሴንና የመጠነ ሙቀት ለውጥን መረዳት የሚችሉ በመሆኑ ድንገተኛ አደጋ ቢያጋጥማቸው እንኳን ፈጣን ምላሽን ለመስጠት ይረዳቸዋል። አንዳንድ ሰዎች እባቦች አርጅተው እንደማይሞቱ ከዚህ ይልቅ ቆዳቸውን በየጊዜው እየገፈፉ በመቀየር እንደ አዲስ እንደሚታደሱ ሲናገሩ ይደመጣሉ። ሆኖም እባቦች ቆዳቸውን እየገፈፉ በአዲስ የሚቀይሩበት ሳይንሳዊ እውነታ ምንድን ነው? እባቦች የሰውነት ቆዳቸውን በየጊዜው የሚቀይሩበት ሂደት ኤክዲሲስ በመባል የሚጠራ ሲሆን ሌሎች የሰውነት አካሎቻቸው ሲያድጉ ውጫዊ ቆዳቸው አብሮ የሚያድግ ባለመሆኑ የሚካሄድ የቆዳ ቅየራ ሂደት ነው። በዚህ ሂደት ወቅት ባረጀውና በአዲስ በሚተካው ቆዳቸው መካከል ቀጠን ያለ ፈሳሽ የሚፈጠር ሲሆን ይህም አሮጌው ቆዳ ከስሩ ላደገው አዲስና ለስላሳ ቆዳ በቀላሉ ቦታ እንዲለቅ ያግዘዋል። አንድ እባብ ያረጀ ቆዳውን ለመቀየር እንደ ድንጋይ፣ እንጨት አሊያም ሌላ ሻካራ ቦታ ላይ ጭንቅላቱን የሚፈትክ ሲሆን ይህም
አሮጌው ቆዳ አፉ ወይም አፍንጫው አካባቢ ቀደድ እንዲልና ያንን የቅድ መስመር ተከትሎ እንዲነሳለት ያስችለዋል። ይህ ቆዳን የመቀየር ሂደት በእባቡ ዕድሜ፣ የእድገት ፍጥነትና የመኖሪያ አካባቢ ላይ የተመረኮዘ ነው። ቤተሰቦች አይበለውና በአንዳች እኩይ አጋጣሚ በርካታ ሰዎች ገና ስሙ እንኳን ሲጠራ ከሚረዱለት ከዚህ መርዘኛ ተሳቢ ፍጡር ጋር ብትፋጠጡ ራሳችሁን ማዳን የምትችሉት እንዴት ነው? የመጀመሪያው የማምለጫ ዘዴ በአካባቢያችሁ ውስጥ እባብ እንዳለ ካስተዋላችሁ የድንጋጤ እንቅስቃሴዎችን ከማድረግ መቆጠብ ነው። ምክንያቱም እባቡ እንደዚህ አይነቱን ድንገተኛ እንቅስቃሴ እንደ አደጋ በመቁጠር ራሱን ለመከላከል በሚል ለመልስ ምት እንዲዘጋጅ ያደርገዋል። ከተረጋጋችሁና በተቻለ መጠን እንቅስቃሴን ከማድረግ ከተቆጠባችሁ ግን እባቡ በራሱ ጊዜ ከአካባቢው የመሄድ ዕድሉ ሰፊ ነው። ሁለተኛው የማምለጫ ዘዴ ከእባቡ ጋር ያላችሁን ርቀት መኖራችሁን ሳያስተውል በፊት ከ2 እስከ 3 ሜትሮች ድረስ ማስፋት ነው። ምክንያቱ ደግሞ አብዛኞቹ እባቦች የርዝመታቸውን ግማሽ ያህል የሚወነጨፉ በመሆኑ ነው። ሶስተኛው የመትረፊያ ዘዴ ደግሞ ካጋጠማችሁ እባብ ላይ አይኖቻችሁን ሳትነቅሉና ኮቴ ሳታሰሙ ድንጋጤያችሁን ዋጥ በማድረግ ወደ ኋላ መፈግፈግ ነው። ይህም እባቡ ድንገት ቢያስተውላችሁ እንኳን የሞት ሽረት ትግልን ለማድረግ በሩን ይከፍትላችኋል። አይበለውና ነገሮች ከፍተው ብትነደፉ ምን ማድረግ ይኖርባችኋል? ይህ አይነቱ ገጠመኝ ሲፈጠር ተሸብራችሁ ከመሮጥ ይልቅ በተቻለ መጠን ሳትንቀሳቀሱ ከሌሎች ሰዎች እርዳታ ለማግኘት ሞክሩ። ምክንያቱም ከተነደፋችሁ በኋላ መሯሯጣችሁ መርዙ በሰውነታችሁ ውስጥ በፍጥነት እንዲሰራጭ መንገድ ይከፍታል። ከዚህ ይልቅ የተነደፈውን የሰውነት ክፍላችሁን በመዘግዘቅ ባለማሸትና በተቻላችሁ አቅም ባለመንቀሳቀስ ሕክምና ቦታ የምትደርሱበትን መንገድ ማመቻቸቱ የተሻለ መፍትሄ ይሆናል። ክቡራንና ክቡራት በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች ለዛሬ በምድራችን ላይ ስለሚገኙትና በየዓመቱ ለበርካቶች ሞት ምክንያት ስለሆኑት እባቦች ውስብስብ ተፈጥሮ እንዲህ በጥቂቱ አስቃኘናችሁ። ቪዲዮ ግንዛቤያችሁን እንዳሰፋላችሁ ተስፋ በማድረግ ለዛሬ አበቃን። በሌላ የዱር ውስጥ ዶክመንተሪ ተመልሰን እስከምንገናኝ ቸር ቆዩልን።